እንዳትል እና በዛው ደግሞ አይመች ምናምን ነገር አንተን ቢዚ ስለሆንክ ምናምን ነገር አንተን ላለማስጨነቅ ነው ዝም ያልኩትኝ እንጂ እኔ ምን ሐዋሳ ሆሳዕና ምናምን እኮ ሂጄ መጣሁ እኮ። እኔማ አልገኝም ብዙ ጊዜ ሐዋሳ ሆሳዕና ማለት አንድ ቦታ ብቻ አልገኝም። እንዲህ በጣም ብዙ ቦታዎችን ስለሚዞር ብዙ ስለማልቆይ ነው። ለማንኛውም ግን ነገ ወይም ከነገ ወዲያ የኔና ያንተ ቀጠሮ ቀን ነው። አገኘሃለሁ። ይቃነሽ በጣም ደስ ይለኛል የምር። በቃ አወራሃለሁ። ቤት ራሱ ቤት እንዴት እንደሰቀልኩት ብታይ ማለት ነው። መኝታ ቤት አልጋይ ከላይ ራሱ እየታየኝ ነው አሁን ራሱ ብታይ። እዛ ነው እኮ እኔ ቪዲዮ ስትሰራ ከኋላ በኩል ስለሚታይ ብዙ ጊዜ ቪዲዮዎች ላይ ያለው እና በቃ እቀበላለሁ። በጣም ደስ ነው የምለኝ። ማለት በጣም የሚወደው አይነት ስጦታ ነው። ጥሩ ነገር ነው። ሰሉ በጣም ያምራል እና እድሉን ሰተ ብሰጠኝ እድሉን አግኝቼ ቢቀበል ደስ ይለኛል። አገኘሃለሁ ነገ ወይ ከነገ ወዲያ። እሺ ደስ ይለኛል። እኔም የምር በጣም ደስ ይለኛል። ቴንኪው በጣም አመሰግናለሁ። ዌብሳይት እንዴት ነህ? ነው ማሰይ ሁሉ ሰላም ሁሉ ሰላም። አንተን ሰላም ሳልልህ ማለፍ አልችልም። ቴንኪው እኔም እንደዛው። እኔም ልወጣ ስል ነው ያየው ራሱ ስላየው ደስ ብሎኛል። ሁላችሁንም ሰላም ብያለሁ። ዛሬ የተመሰገነ አለው ማሰይ እንዴት ነው? ሁሉ ሰላም አለ ወንድም አለን ስላየው ደስ ብሎኛል። የውላችን አንተን ስናይ እኮ በቃ አንተን ቪዲዮ ስናይ ውሏችን ደስ ይላል። ልዩ ሰው ነው ታውቃለህ። ማለት ሰው ብዙ አይነት ሰው አለ፣ ግን በቃ እኔ ሳይ ራሱ ውስጤ ደስ ይለዋል። እውነቴን ነው የምልህ። ይሄ ማስመሰል ምናምን አይደለም። ማንም ሰው አስገድዶኝ አይደለም ያወራሁት፣ በፍላጎቴ ነው ያወራሁት እና ሳይ በቃ ደስ ከሚሉኝ ሰዎች ውስጥ ነው እና ደስ ይላል በጣም። ዌብሳይት በጣም አመሰግናለሁ። አንተ ከምትሰራው በጎ አንጻር እኔ የሚሰራው ምንም አይደለም። እውነት ለመናገር አንተ ጊዜህን፣ ገንዘብህን፣ ሀሳብህን በጣም ብዙ ነገር ነው ለወገኖች የምታገለግለው እና እኔ ከድሮ ነው የሚያውቅህ። እውነት ለመናገር ሚዲያ ላይ እንዲህ ላይቭ ገብቼ በላይቭ ላይ ሳይሆን አንተን የሚያውቅህ ሌሎች ሰዎች ጋር እየገባ የተቸገሩ ወገኖችን ስትረዳ ላይቭ ላይ ተገብቶ እርዳታ ሲሰበሰብ ጊፍት ስሰጥ ብቻ ሰውን በዘር በሃይማኖት በብሔር ማንንም ሰው ሳት ላይ የተቸገረው ሰው ያለበት ቦታ ላይ ሁሌም ስትገኝ በመልካምነት ነው የሚያውቅህና እንግዲህ መልካምነት ይክፈልህ። እግዚአብሔር እድሜና ጤና ይስጥህ። ባለህበት ቦታ ከክፉ ነገር ሁሉ ፈጣሪ ጠብቆ በሰላምና በደስታ ኑር የኔ አባት። ቴንኪው ማስተር፣ አመሰግናለሁ። መልካም ቀን ይሁንላችሁ። ስራ ልገባ ስለሆነ መልካም ጊዜ ይሆንልን። ዳና ቆይ። ሰዎች ያሁኑ ይቻላል እንዴ ምንድን ነው? ትልቅ ነገር ነው። ጭንቅላት ላይ የተሰጠ ኮፍያ አይደለማ። መኪናም ተሰጠኝ ዛሬ። ምንድን ነው ሌላ? ኮፍያ ተሰጠኝ፣ መነጽር ተሰጠኝ። ይኸው ኮፍያ። ጆከር አመሰግናለሁ በጣም። ያለህን እኮ ጨረስክ በእኔ ላይ። ታብታብ አድርጉ። ገብት የሰጣችሁኝ ሰዎች እግዚአብሔር ይስጣችሁ። በጣም አመሰግናለሁ። ለመስጣት ፈልጋችሁ ደግሞ አሳስቷችሁ ይቆያላችሁ ሰዎች እግዚአብሔር በይጥፉ ሌላውን ብዙ ነገር ይስጣችሁ። ለመስጣት የምትፈልጉ ሰዎች ደግሞ ብዙ ግፍት ይስጣችሁ። የምትወዱኝም የምታከብሩኝም ሁላችንም ወዳችኋለሁ። ሁላችንም ነው ማከብራችሁ። ወደ ዛሬ ሀሳባችንን እንመልሳለን። ግን ታብታብ በማድረግ ታግዙናላችሁ። ዘራዩ አመሰግናለሁ። ማን እንደሆነ ስሙ ራሱ ማይነበብ ሰው ግፍት ኮፍያ ሰጠኝ። ጆደን አስገባ። ናቢኒ እኔ ባለፈው ለአንተ አንበሳ አልሰጠውክም። ቢኒያም ኮፍያ ይሰጠኛል እንደ ሰውዬ። ቢኒያምን አስገባ። ዘራይ
ይሴ የምለውን አካውንት ደግሞ ፎሎ አድርጉት። ጥሩ የአርት ስራዎችን ይሰራል። ቢኒያምን አስገባው። ዘራይ እንተ ቢኒያም ኮፊያ ትሰጠኛለህ? እኔ አንበሳ ሰጥቼ ባለፈው ዘራይ ቢኒያምን አስገባ። ቢኒ ላገስት ጆከርን ጆንን ለምን አታስገባም? ዘራይ እንጀምርና እንጨርስ። ቶሎ ብለን ነው የምንወጣው ዛሬ አንቆይም። ሰዎች እንዲህ ቤት ውስጥ ማለት ነው ሰው የሌለ ቤት ውስጥ ላይ ብለው ናችሁ ለብቻችሁ ስታወሩ ያስፈራል። ቤት ራሱ ለከሰው አጠገብ ላይ ሲሆን ነው ደስ የምለው ሁሉ ነገር። አመሰግናለሁ። ጆንን አስገባ ዛሬ በቃ ዛሬ እዚህ ቁጭ ብዬ ነው ማድረው። ይህንን ግፍት እያየሁ አልወጣም። እንደው ትንሽ እንቆይ። እንደው ይሴ 500 አገኘ አንተ ራስህ እኮ። አመሰግናለሁ። እኔ እኮ ያለኝ ትንሽ ነው ግን እየሰጠው ነው። ብዙ ብኖረኝማ በደንብ ነበር የምሰጠው። የአንተ ግፍት በዛ፣ ውለታ በዛ። ጆንን ለምንድን ነው ይገባል ከዚህ በላይ እንዴ? ማስተር ሞዴሬተሬን ማን የቀማኝ? እኔ ነኝ ያነሳው። ለምንድን ነው ያነሳው? አላማንኩም። ውስጤ እንትን አላማን በራሴ እጅ ልትገባ ፈልገ ነበር። ቼክ ሳረግ ፒል ላረገው ኮሜንት ላረግ ፈልጌ ቼክ ሳረግ ሞዴሬተሬ እንደሄደ ገባኝና በቃ በውስጥ ያዝኩት። አመስግናለኝ ግፍት የሚሰጡ ሰዎች ተባረክ። እውነት እኔ በጣም ብዙ ጊፍት ነው ቁጭ ብዬ የሰጠሁት። በጣም ብዙ ጊፍት ነው። ቴንኪዩ ማስተራችን ጊፍት እየሰጣችሁ ያላችሁ። በዚህ አጋጣሚ ግን ማስተር ቢመርጡ ደስ ይለናል። ለምን እንደተሰበሰባችሁ ባላቅም ዛሬ ቪዲዮ ልሰራ ነበር። በቃ በመጉላላት ነው ፍላይት አምልጦኝ ምናምን በመጉላላት ነበር የቆየሁት እና ማስተር የዚህን አመት የምንድነው ቤስት ሶሻል ኢምፓክትን ማሸነፍ አለበት። እኔ አብሬ ተመራጭ ነኝ፣ ግን ይገባዋል ብዬ ማስበው በዚህ አመት ማስተርን ነው። ማስተር በየአመቱ አይደለም የዘመናት እንትን የሚባል አንድ አዋርድ አለ። እሱ ጋር የሚገባው ሰው ነው እና ፕሊስ እየገባችሁ ምረጦች። ኢትዮጵያ ውስጥ ያላችሁ ሰዎች መምረጥ ትችላላችሁ። ሌሎች ደግሞ ቪዲዮ ትሰራላችሁ። ውጭ ያላችሁት ደግሞ ቪዲዮ ትሰራላችሁ። ኢትዮጵያ ውስጥ ያላችሁ ደግሞ የእሱን ሊንክ እየነካችሁ ባዮ ላይ ገብታችሁ ሶሻል ኢምፓክት ላይ ስልክ ነው የምታስገቡት። ከዛ ኮድ ይገባላችኋል። ከዛ ቮት ሰክሰስፉል ይላችኋል። ኮዱን ስታስገቡ ከዛ ኮንፊርም ስታደረጉ ማለት ነው። በጣም ቀላል ነው። እዚህ ውስጥ አሁን ለምሳሌ 3.8 ሰው አለ። እርግጠኛ ነኝ እዚህ ውስጥ ያለው 800 ሰው መርጦ ሊሆን ይችላል። 3000 ግን አልመረጣችሁም። ሶ ገብታችሁ ምረጡ፣ ማስተርን ምረጡ። ግቡና ማስተር በነገራችን ላይ እኮ እንትን ላይ ሶሻል ኢምፓክት ላይ አይደለም ብቻ አይደለም ያለ ክሬተር አለ። እኔ እውነት ለመናገር ውስጤ ደስተኛ አይደለሁም በእንደዚህ አይነት ምርጫ ላይ። ማለት በጣም ብዙ በጎ ስራ የሰሩ በጣም ብዙ የለፉ መሸለም ያለባቸው በጣም ብዙ ሰዎች አሉ የተለያየ ኮንተንት። ግን ደግሞ እንደዚህ አይነት ነገሮች ከስር ያለውን ትውልድ ለማበረታታት የሰራውን ሰው ለማመስገን ነው። ግን አንዳንድ ጊዜ ሚዲያ ላይ አይቼ አስተውላ እያየ ከሆነ ብሔርን ከብሔር ጋር የማነጻጸር ሃይማኖት ውስጥ መግባት የሆነ አካባቢ ማንደር እድር ውስጥ የገባ አይነት አመለካከት ነው ያለው እና እኔ እንደዚህ አይነት ነገር እውነት ለመናገር ሰዎች በስሜታዊነት የሆነ ነገር ሲያደርጉ አልወድም። ነገሮችን ቆም ብዬ ማሰብን ነው የሚፈልገው። እኛ የምናገለግለው በጎ አገልግሎት በነገራችን ላይ ከማንም ሰው ምንም አይነት ሽልማት ፈልገን ወይም ለመሸለም ብለን አይደለም በጎን ስራ የምንሰራው። ሁላችንም ብንሆን ከእግዚአብሔር ለማግኘት ከእግዚአብሔር ለመቀበል ነው። በበጎ አድራጎት ዘርፍ መታጨታችን እሰየው፣ እግዚአብሔር ይመስገን፣ የድካማችሁ ውጤት ነው። እኔ ብቻ አይደለሁም። በጎ ስራ ስንሰራ እንግዲህ ሁሉ ጊዜ እንደምናገረው የእናንተው ድካም የእናንተው ልፋት